ባህሪዋ እኔ ምን አገባኝ ከገነት የማገኘው ጥቅም ካለ ምን አገባኝ ብላ ታርቃ ይሆነ እኔ ሀሳብ ነው የመጣልኝ ሳየው ቪዲዮን አሁን ልከውልኝ ዋትስአፕ ላይ ኤምባሲን ያስታርቃቸው ኤምባሲ ምን ኤምባሲ ጠንቋይና ጠንቋይን ያስታርቃል ካስታረቀ ኤምባሲው ራሱ አስመሳይ ነው ማለት ነው ኤምባሲው ራሱ አስመሳይ ጉድን መሸፋፈን ጉድን ማጽዳት ሳይሆን መሸፋፈን ይወዳል ማለት ነው ለነገሩ ትናንትናም ለምን ጉድ ወጣ ጉዱ እዛው በሽማግሌ ይለቅ የፈረደበት ሽማግሌ ሁሉ ነገር ማንም እያጠፋ እየበደለ በሽማግሌ ይታረቃል ቆሽሽሽ ያለ ነገር ሲደብር የምር ነገሩን ቆሻሻን ከስሩ ማጽዳት ነው እንጂ ምንድነው ቆሻሻን መሸፈን አንድ ቀን ቆሽታው መፈንዳቱ አይቀርም ምንም ከላይ ሽቶ ብትቀቡት ምንም ከላይ እጣን ብታጨሱበት ይፈነዳል እኮ አንድ ቀን ሽታው ቆሻሻ ለጊዜው ከላይ ሽቶ ስለተነፋበትና እጣን ስለተጨሰበት አይጠፋም ካልተጸዳ በስተቀር ቆሻሻን ጥርግ አድርጎ በዲቶል በክሎሮክስ ጽድት ካላረጋችሁት በስተቀር ከላይ ሽቶ ስለነፋችሁበት አይጸዳም ይሄ ማስመሰል ህይወት ያስጠላል የማስመሰል ህይወት በጣም ነው የሚደብረው ውስጣችሁ ሌላ ሆኖ ከላይ ለሚዲያ ብቻ ጓደኛ ፍቅረኛ ቤተሰብ አትምሰሉ አንድ ቀን ሲበዛ ፍንድት ብሎ ይወጣና እንደዚህ ትዋረዳላችሁ ሚዲያ ላይ ዜድ ማታ ለገነት ጊፍት ሲሰጥ ነበር እቱ እዚህ ቤት የመጣው ኮሚኒቲ ምናምን ያለው ውሸትሽን ነው አውቀሽ ነው የተደበቀ ቮይስ አለ ለዛ ነው ማን ቮይስ ተይዞባት ነው ራሄል ይታረቃችሁ ወይስ ራቆት ቪዲዮ ምን ተይዞባት ምን ነገር ተይዞባት አስፈራርታት ይሆናል ኤኒዌይ እዛው ይግማሙኛ ያገባንም እሺ ሃኒቾ ቲንክ ቤትዬ ሃኒቾ ሃና ወይኔ ጉደኛ ቤት ሃና እንዳይመስላት ሃኒቾ ልጅቷ ልታስተኛ ሄዳ ነው ባካችሁ ሞድሽ በቆራጥነትሽ ነው እንኳንም ወደድኩሽ ሀያትዬ እናት እኔ እንዲህ መሽለጥለጥ ምናምን እኮ አይመችኝም ማስመሰል ምናምን እኔን እኮ በምንም ሊገዙኝ ስለማይችሉ እኮ ነው በቃ እንደዚህ ቅጥል ጭርጭር የሚሉት ጉዳዩ ሌላ ሆኖ ሳል ሁሌ በሆነ ጉዳይ ሁሌ ጠላቶቼ ስለማሸነፋቸው ሁለት ሃይማኖት ሆና የምትኖር ሌላ ምንድን ነው የሚሉት በእናታችሁ በቃ ፕራይቬት ላይፌን የማይገናኝ ከጉዳዩ ጋር የማይገናኝ በምንም ነገር ላሸንፋቸው የሆነ ነገር ሀቅ ይዤ ስገኝ ሁሌ ጊዜ ስለማሸንፋቸው እኔን አታክ የሚያደርጉበት ነገር ምንም ስለሌላቸው የግል ላይፌን ነው የሚነኩት በሁለት ሃይማኖት እየኖረች በሁለት ቢላ እየበላች እነነነነነ ይላሉ ዋይ ቢኮዝ እኔን አልቻሉኝም ስለማይችሉኝ ፕራይቬት ላይፌን ፐርሰናል ላይፌን ስለ ትዳሬ ስለ መልኬ ማስቀያት ስለ አስቀያሚነቴ ነው የሚያወሩት ጉዳዩ ሌላ ሆኖ ሳለ አጀንዳው ሌላ ሆኖ ሳለ የሀቢባ በሁለት ሃይማኖት የምትኖር ያቺ አስቀያሚ ዝንጀሮ የምትመስለው ዋት ዘ ኮኔክት ቶፒኩ የሀቢባ ትዳር ወይም የሀቢባ መልክ አይደለም ቶፒኩ ጉዳዩ ስለ ጥንቁልናው ነው ምን አገባው እዚህ ጋር ምን ይመለከተዋል ስለ ሀቢባ ፕራይቬት ላይፍ ማውራት ፕራይቬት ላይፍን ስላወራችሁ እኔን አሸማቃችሁ እኔ እኮ ነኝ ያወጣሁት እኔ ነኝ እኮ የተናገርኩት ደብቄው የሆነ ሰው ያዋረደኝ መሰላችሁ እኔ ነኝ እኮ ያወጣሁት እኔ ነኝ የተናገርኩት ወድጄ ፈልጌ ማንም ስለማያገባው በእኔ ላይፍ ማንም እኔ ላይ መብት ስለሌለው መብቴን ጥግ ድረስ ስለማቅ እኔ ነኝ ያወጣሁት ላይፌን ከሐስከፈ ሀብዬ ሚዲያ ላይ ስመጣ ጀምሩ ግን ስለማትችሉኝ ፈለፈላችሁ ፈተሻችሁ ከጀርባዬ ምንም ልታገኙብኝ አልቻላችሁ ምንም ሁሉ ነገሬ ግልጽ ነው በማስታወቂያ ታስከፍላለች እና ማስታወቂያ በነፃ ልስራላችሁ ጅሎች
እንደናንተ በስድብ አይደለም አይፈልጉት። አንድ ነገር ልናገር አቡዬ፣ ብዙ ሰው ማስታወቂያ ታስከፍላለች ይላሉ። እኔ ግን ይኸው ከተዋወቅን ጀምረን አንድ ቀን አስከፍላኝ አታውቅም። የኢትዮጵያ ሕዝብ ታዲያ አሁን እንደዛ ሌሎቹ ስለማስከፍላቸው እንዲቀየሙኝ እያልሽብኝ። እኔ ግን አንድ ቀን ሁሌ ቤቷ ጆይን ስል ሁሌ ነው የምትስበኝ፣ ሁሌ ነው የምታበረታታኝ። ግን አንድ ቀን እንደዚህ ያርግልኝ ብላኝ አታውቅም። ስለዚህ አንዳንዴ የምናስተውል አንቺ ፐብሊክ ላይ እኔን የጠቀምሽ መስሎሽ ስትናገሪ እየጎዳሽ ይኖረዋል። ወላሂ ማለት ሌሎቹ ረዋንን በነፃ እያስተዋወቅሽ እኛን ታስከፍያለሽ። እኔ ያስከፍላለሁ። የማስታወቂያ አስከፍዬ ነው ላይቭ ማስታወቂያም ሆነ ቪዲዮ ማስታወቂያ በነፃ አልሰራም ለማንም። ለአንቺ በነፃ መስራት እዚህ ጋር ስትናገሪ ሌሎች ከስተመሮቼ እንዲቀየሙኝ ነው የምታደርጊው። መሆን የለበት መናገር የለበት። ለኔ ማለት ለአንዳንድ ለምን እሷ ስፔሻል ሆነች ይላሉ። ተይ እንጂ ሌላ ጊዜ እንደዚህ እንዳትናገር እሺ ማሬ። አልፈልግም ግን በጣም ነው የማመሰግነው ወላሂ። ማለት አንዳንድ ጊዜም እውነትን መናገር ጥሩ ነው። አዎ ግን እኔ ማስታወቂያ በነፃ አልሰራም ማሬ። አንቺ ሌላ ነሽ። አንቺ ሌላ ነው። የተዋወቅንበትም ኬዝ ችግር ላይ ነበርሽ። በእርዳታ የተዋወቅ ነው። ስለዚህ በዛ ስለተዋወቅን ነው እኔ ከአንቺ ማስታወቂያ ያልጠየቅኩት። ከሌሎቹ ግን አንድም ሰው ማስታወቂያ በነፃ የሰራውለት የለም ችግር ላይ ያለ ሰው ካልሆነ በስተቀር። እኔ ማስታወቂያ በነፃ አልሰራም ለማንም። ችግር ላይ ያለች እናት እነዚህ ኢትዮጵያ ውስጥ እንደ እፀ ገበታ እንደ ምስር ባልትና እናት ሆነው ልጆቻቸውን የሚያሳድጉ ኢትዮጵያ ውስጥ በችግር ላሉ ከነሱ ብቻ ነው እኔ ለነሱ ብቻ ነው በነፃ ማስታወቂያ እየሰራውላቸው ያለሁት። በነፃ እያስገባው ቤቴ ማስተዋወቅላቸው ከራሴም ገንዘብ ከፍዬ እያዘዝኳቸው ማበረታታቸው። ግን ውጭ ሀገር የሚኖር ሰው የቢዝነስ ባለቤት እኔ ለማንም ሰው በነፃ ማስታወቂያ አልሰራም። እና ረዋን እንደዚህ እንዳትናገሪ ሁለተኛ ፐብሊክ ላይ ፕሊስ። ሌሎቹም መጥተው በነፃ ስርልን ይሉኛል። እሺ ማሪ፣ ለዛ ነው። እሺ አቡዬ፣ እሺ ሶሪ፣ ይቅርታ። እሺ ማሪ፣ እኔ ማለት ያው መልካምነትሽን መናገር ስለፈለኩ። አዎ ግን አልፈልግም እኔ እንደዛ እንዲታወቅሽ። እሺ እና ማለት ነው እና ስለ ሰክሰስም በጣም ብዙ ነገር ፌክ ነው አሉ እንዲህ ያሉ። ይህ ዓመት ከ3 ወር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ህገ ወጥ ነው አሉ። ትልልቅ እንትኖች እነዚህ ትልልቅ ፌመስ ነን ባዮች ታውቃላችሁ፣ ስማቸውን አልጠራም። እንትን ነው ህገ ወጥ ነው አሉ። ህጋዊነቱን አሳየናቸው። ኦኬ ፌክ ነው አሉ። ውሸት ነው፣ ልጆቹ አይሰጣቸውም አሉ። እየተሰጣቸው 19 ሰዎች የቤት ባለቤት ሲሆኑ አዩ። የእኛ ስራ ጽድት ጥርት ያለ ነው። እያንዳንዱ ቤት የደረሰውን ሰው እጣው ሲወጣ ላይቭ ላይ ወጥቶ ላይቭ ላይ ተደውሎለት ላይቭ ላይ ገብቶ ቪዲዮ አብርቶ ፊቱ ታይቶ በስነስርዓት ማንነቱ ታውቆ ቤቱን ሲረከብ ከነ ቤተሰቡ ቢሮ መጥቶ ሲረከብ ቪዲዮ ተቀርጾ ተፖስቶ ቁጥራቸውን ላይቭ ላይ ነው የሚጠራው። ማሽኑ ተሽከርክሮ ስክሪኔ ላይ እያያችሁት ነው የሚወጣው። ስለዚህ ስልክ ቁጥራቸውን ዛሬ ያለ ደውሎ እውነት ደርሶካል፣ እውነት ተረክበሃል ቤቱን። ውሸት ቢሆን ዓመት ከ3 ወር አንድ ሰው ወጥቶ ውሸት ነው ቤቱ አልተሰጠኝም አይልም። ከ19 ሰው ግን በጣም ትቀናላችሁ። እኔ ደግሞ መልስ ስለማልሰጣችሁ ደማችሁ ይፈላል። ስማችሁን ጠርቼ መልስ አልሰጥም። እኔ ለወዳጆቼ ሲጠይቁኝ ኮመንት ላይ ለፎሎወርሶቼ መልስ እሰጣለሁ እንጂ ለእናንተ ቤታችሁን ከፍታችሁ አፋችሁን ለምትከፍቱ ሰዎች መልስ አልሰጣችሁ። ኦኬ እኛ ወደፊት ፋሚሊ ወደፊት። እናንተ ቁጭ ብላችሁ አውሩ፣ ወንዱም ሴቱም አውሩ፣ ለፍልፉ፣ እሙ። መጨረሻ ላይ ማን ነው የሚዋረደው? እናንተ። ሀቢባ እንዲህ ናት ስትሉ ነበር። ውሸታሞች የታል ትባላላችሁ። ኦኬ መቼም ነው እኔ ላይ ምንም ነገር ማታገኙት። ቃል ምገባላችሁ መቼም። እዚህ ጋር የምታዩዋትን ሀቢባ ነው በውስጥ የምታገኟት። የማስታወቂያ ለማንም ማስታወቂያ በነፃ አልሰራም። ማንም ሁኚ በነፃ ማስታወቂያ የለም እኔ ቤት። የላይቭ ማስታወቂያ ሆነ የቪዲዮ ማስታወቂያ ሆነ ለማንም። እንደነገርኳችሁ ኢትዮጵያ ውስጥ ለሚኖሩ እናቶች፣ ችግር ላይ ላሉ እናቶች በነፃ አስተዋውቃለሁ። ከራሴም ገንዘቤን አውጥቼ ሰፖርት አደርጋቸዋለሁ። ልጆቻቸውን ጥለው እንዳይሰደዱ፣ ልጅ ያለ እናት እንዳያድግ። ኦኬ ልጆቻቸውን እንዲያሳድጉ ሞስትሊ እኔ ሰፖርት የማደርገው ሲንግል ማሞችን ነው። እሱም ስደት ላይ ያሉ ሳይሆን ኢትዮጵያ ውስጥ የሚኖር ሲንግል ማሞችን በደንብ አድርጌ ሰፖርት አደርጋለሁ። ከዛ ውጭ ስደት ላይ ሆናችሁ ቢዝነስ እየሰራችሁ እኔ በነፃ እንዳስተዋውቅላችሁ ትፈልጋት የኔስ ታይሜስ ቁጭ ብዬ እዚህ ጋር ላይቭ ላይ ማስተዋውቀው ታይሜስ፣ ቪዲዮ መሰራበት ታይሜስ ስራ እኮ ነው። እናንተ
ማንም ሰው ማስታወቂያ ማይጠይቃችሁ ታዋቂ የሆናችሁት ተሳድባችሁ፣ ብሔር ሰድባችሁ፣ ሃይማኖት ሰድባችሁ፣ ፖለቲካ ውስጥ ተጨማልቃችሁ፣ ተሰዳድባችሁ፣ አጸያፊ ነገር ተናግራችሁ ስለሆነ ማንም ሰው በእናንተ አጸያፊ ነገር በምትሳደቡ ሰው ብራንዱን አስተዋውቆ የብራንዱን ኢሜጅ ማውረድ ስለማይፈልግ ማንም ማስታወቂያ ስለማይጠይቃችሁ ነው። ሶ እኔ ደግሞ በንጽህና ህዝቡን በታማኝነት አገልግዬ ስለሆነ እዚህ የደረስኩት ሰው እኔ ማስታወቂያ ይጠይቀኛል። ሶ ማስታወቂያ ደግሞ ለማንም ሰው በነፃ አልሰራም። አለቀ። 4 ነጥብ። ወደ ስራችን አሁን ሀኒቾን አስጠብቅናት። ወደ ሀኒቾ እንሂድ። ሀኒቾ መተሻል። ቆይ የኔን ሰከንድ አካውንት ነቅዬ ላስገባሽ። ረጅዬ ላኪ ፍላወር ሀኒቾ ጠንቋዮቹ ታርቀዋል። ባካችሁ ወይ ራቁት ቪዲዮ ተይዞባት ነው ወይ የሆነ ነገር እያስፈራራቻት ነው እንጂ በአንድ ቀን ውስጥ እንደዚህ አይነት ነገር። አውዬ እንዴት ነሽ? አለሁልሽ። ረጅዬ እንዴት ነሽ? አለሁ። ይቅርታ አላቋረጥሽም ማለት ነው። ኦፍኮርስ ድብን አድርገሽ አስከፍለሽ ነው የምትሰሪው ማስታወቂያ። ከቻሉ ሁሉም ሰው ቲክቶክ ያመጣው አፕ የመጣው እንድትጠቀሚበት ነው። በፈለግሽው መንገድ ከፈለሽ ማስታወቂያ ሰርተሽ፣ ከፈለሽ ጌም ተጫውተሽ፣ ከፈለሽ ነግደሽበት ነው። ስለዚህ በነፃ አየር ብቻ ነው። ኦፍኮርስ ሁሉም ሰው ድርጅት ለምን ሲያስተዋውቁ ኢትዮጵያ ላይ እያስከፈሉ ቪዲዮ እየሰሩ ምን ሲሩ በማስታወቂያ በክፍያ ሲሰሩ ለምን እነሱ ላይ እንትን አይሉ? ኦፍኮርስ እስከ በገንዘብ ነው። እኔ ላይ ሲሆን በጣም ይቀናሉ። እኔ ላይ ሲሆን ቅንት ለምን ሰው ወደዳት፣ ለምን ሰራች፣ ለምን ሰክሰስን ለመጣል ድርጅቱን ለመጣል ጣሩ አልተሳካላቸውም። አሸነፍናቸው። ሁሌም እኔን ለመጎተት ወደታች ትጥራላችሁ። እኔ ግን አሸናፊ ነኝ። ዋይ ቢኮዝ በሀቅና በንጽህና ስለምሰራ ሀቀኛ ስለሆንኩኝ እዚህ ጋር የምናገረውን ስለሆነ በውስጥ የማናገረው። እስኪ ሀቢባ በውጭ ሌላ ነገር ቃል ገብታልን በውስጥ ሌላ ነገር አለችን የሚል ሰው ይምጣ። የፈለጋችሁትን እንቀጣለን። አስመሳይ ከሆንኩኝ ፊት ለፊት የማላደርገውን ሶሪ ያላደርግም አልችልም። ቻው ውረዱልኝ። የምችለውን እሺ ብዬ ቃሌን ከሰጠው ደግሞ እስከ መጨረሻው ቃሌን አከብራለሁ። ይሄ ማስመሰል በውስጥ ሌላ በውጭ ሌላ አይመቸኝም። አይደለሁም እንደዛ አይነት ሰው። ዚዝዋታ ልነግርሽ ነው። ይሄን መስራት የፈለገ በቃ ልክ ነሽ፣ በቃ ልክ ነሽ። ዘርፈሽ አይደለም ከኪሳችሁ አይደለም የፈለገ ነው። እኔን እንኳን እኔ ጋር መተው ጽፈውልኝ ማስታወቂያ ማሰራት እንፈልጋለን ሲሉኝ ቀጥታ እኔ ቁጥራቸውን ነው እኔ ይሄ ኖርማል ነው በቃ በክፍያ ነው ማስታወቂያ። የትኛው እንዴ ድፍረታቸው እኮ ነው የሚገመኝ። ሁሌ የሆነ ነገር በተነሳ ቁጥር ሀቢባ 2 ሃይማኖት ናት። ሀቢባ ለምን አሸነፈችን እኮ ነው። ሀቢባ 2 ሃይማኖት ናት። ሀቢባ ማስታወቂያ እኮ በክፍያ ነው የምትሰራው። ማስታወቂያ በነፃ የሚሰራ ሰው አለ? እንዴት? ማስታወቂያ ስራ እኮ ነው። ጊዜስ እኔ እዚህ ጋር ስፔንድ ማደርገው ጊዜስ ስራ እኮ ነው። እናንተ ቲክቶክ የምትጠቀሙበት ለሐሜት፣ ሃይማኖት እና ከሃይማኖት ለማባላት፣ ብሔር ከብሔር ለማባላት፣ ፖለቲካ ውስጥ ለመጨመላለቅ እና ለሐሜት ነው፣ ለብልግና ነው። እኔ ደግሞ ለስራ ነው። ይሄ ነው ልዩነታችን። እኔ በትርፍ ሰዓቴ እህቶቼን ችግራቸውን ሰምቼ ከህዝብና ከፈጣሪ ጋር እህቶቼን ለማገዝ ከዛ ደግሞ ቢዝነሶችን ለማስተዋወቅ። እኔ ሀቢባ ቲክቶክን የምጠቀምበት ለስራ ነው፣ እንደናንተ ለስድብ አይደለም። አለቀ። እየመረራችሁ ዋጡት። እኔ ከቲክቶክ በ3 መንገድ ጥቅሞችን አገኛለሁ። አንደኛ በማስታወቂያ ይከፈለኛል። ሁለተኛ ጌም ስጫወት ጊፍት ይሰጡኛል ወዳጆቼ። ሶስተኛው ምን ነበር ጋይስ? ሶስተኛ ምንድን ነው የማገኘው? 2 ነው። በ2 መንገድ ነው የማገኘው። በጌም የማገኘው ጊፍት እና በማስታወቂያ የሚከፈለኝ። አለቀ። በ2 መንገድ አገኛለሁ ገቢ። እርድብን በሉ። አለቀ። ዩቱብም አለ። አቡ ረስተሽ ነው እንዴ? ሶስተኛ ዩቱብዬም አለ። ዩቱብዬም ይከፍለኛል ዳይሬክት ይታይ። አሁንማ ዩቱብ የራሱ 100,000 ሊገባ ነው ውዶቼ። 100,000 ሰብስክራይበር ሊገባ ነው እና ዩቱብም ይከፍለኛል። ሶስተኛው መንገድ ቴንኪው ሰብስክራይበርስ። ዩቱብ ሱፐር ፋን ስትሆኑልኝ ገቢ ያገኛለሁ። ሱፐር ፋን ሁኑልኝ። ሱፐር ፋን ሰብስክራይበር የሚለው ቀርቶ ዘሞ ቲክቶክ ላይ ሱፐር ፋን ሆኗል። ሱፐር ፋን ሁኑልኝና በሱፐር ፋን
እንትን አገኛለሁ። አሁን ደግሞ ፌስቡክን መክፈል ጀምሯል። በለው ልንተኮስ ነው፣ ሀብታም ልንሆን ነው። ተመስገን አምላኬ። እንደኛ ለፍታችሁ ጥራችሁ ሳትሳደቡ፣ በፖለቲካ ሳትጨመላለቁ፣ ብሔር ከብሔር ሳታባሉ፣ ሃይማኖት ሳትሳደቡ፣ አጸያፊ ቃል ካፋችሁ ሳይወጣ ለፍታችሁ ጥራችሁ ግራችሁ ፈምሱ እንደኛ በንጽህና። ኦኬ ያ ተማሩበት። ቴንክ ዩ። ሀኒቾን አስገቧት እሺ፣ በእናታችሁ። እስከዛ ያላስተዋወቁ ሰዎች ያስተዋወቁ። እስከ ረዋን ድረስ ጨርሰናል። ብሌን ቪዲዮ አላበራሽም እስካሁን።